በዛሬ ቪዲዮ በተለያዩ ዩኒቨርሲቲዎች በተደጋጋሚ ሲወጡ የነበሩትን የጀነራል ሳይኮሎጂ ሚድተርም ኤግዛም ኩዌሽን ኦፍ ማቺንጎችን የምናየው ይሆናል። ከጥያቄዎቹ ከቻፕተር 1 እና 2 የተወጣጡ ሲሆን ከቻፕተር 1 ስለ ስኩል ኦፍ ቶትስ ኦፍ ሳይኮሎጂ እንደዚሁም the application of psychology የተወጣጣ ሲሆን ከቻፕተር 2 ደግሞ ስለ ፐርሰፕሽን የወጡት የማቺንግ ጥያቄዎችን የምናየው ይሆናል። አይሆፕ ቪዲዮን እንደምትወዱት። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሉ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ጥያቄዎቹ የምናልፍ ይሆናል። ፓርት 1 ኦፍ ማቺንግ ስለ ስኩል ኦፍ ቶትስ ኦፍ ሳይኮሎጂ የተወጣጡ ጥያቄ ናቸው። አንድ ጊዜ እዚህ ጋር ክሊር ለማድረግ ስኩል ኦፍ ቶቶች የሚባሉት ግሩፕ ኦፍ ስኮላሮች በግሩፕ ነው ያወጡት የነሱ ፐርሰፕሽን ወይም ደግሞ የነሱ አስተሳሰብን በግሩፕ አድርገን ስኩል ኦፍ ቶት እንላለን። እና ሳይኮሎጂ እንደ አካዳሚክ ዲሲፕሊን ሲመሰረት ወይም ስታብሊሽ ሲደረግ የተለያዩ ስኮላሮች ስለ ሰብጀክት ማተሩና ስለ ሜቶድ ኦፍ ስተዲ የተለያየ አስተሳሰብ ነበራቸው። እነዚህ የተለያዩ ስኮላሮች በግሩፕ ነው የተለያዩ የስኩል ኦፍ ቶትን ሊፈጥሩ ችለዋል። የመጀመሪያው ስኩል ኦፍ ቶት ስትራክቸራሊዝም ሲሆን እነዚህ ስኮላሮች አድቮኬት የሚያደርጉት ሳይኮሎጂ ማጥናት ያለበት ስለ ኤሌመንትስ ኦር ደግሞ ስለ ኮምፖነንትስ ኦፍ ማይንድ ዳስ ሜድ አፕ ኦፍ የሚለውን ሲሆን ማለትም ማይንድ የተገነባው ከምንድን ነው የሚለውን የሚያጠኑ ሲሆን ከነዚህ በመቀጠል ፋንክሽናሊዝሞች የተነሱ ሲሆን ፋንክሽናሊዝሞች ደግሞ ስለ ፋንክሽን ወይ ስለ ፐርፐዝ ስለ አዳፕቲቭ ቢሄቪየር ኦፍ ማይንድ የሚያጠኑ ሲሆን እነዚህ ስኮላሮች ደግሞ ስለ ፋንክሽን ኦፍ ማይንድ ነው የሚያጠኑት ማጥናት ያለበት ሳይኮሎጂ ብለው አድቮኬት የሚያደርጉ ናቸው። ከፋንክሽናሊዝም በመቀጠል ልክ እንደ ጀስላንድ ሳይኮሎጂካል ፐርስፔክቲቭ ስኩል ኦፍ ቶት ተነስተዋል። እዚህ ጋር የሉም። ቢሄቪየራሊዝም የሚሉት ስለ ኦብዘርቫብል ኦር ደግሞ ስለ ኦቨርት ቢሄቪየር ብቻ ነው ሳይኮሎጂ ማጥናት ያለበት። ስለ ማይንድ ፕሮሰስ ማጥናት የለበትም ሳይኮሎጂ ብለው አድቮኬት የሚያደርጉ ሲሆን እዚህ ጋር ኮግኒቲቭ ፐርስፔክቲቭ ደግሞ ስለ ቲንኪንግ ስለ ቶት ኦፍ ሂውማን ቢንግስ የሚያምነው ሳይኮሎጂ የሚያነበው ወይ የሚያጠናው ብለው የሚያምኑ ናቸው። እዚህ ጋር ሂውማኒስቲክ ደግሞ ስለ ፍሪ ዊል እና ደግሞ ስለ ፖቴንሻል ኦፍ ሂውማን ቢንግ የሰው ልጅ ያለውን አቅሙን ስለ መጠቀምና ስለ ፍሪ ዊሉ ነው አድቮኬት የሚያደርገው ብለው ሳይኮሎጂን አስ ሰብጀክት ማተር የሚያዩ ናቸው። ሳይኮ አናላይሲስ ደግሞ ከሌሎቹ ከአርሊ ስኩል ኦፍ ቶቶች የሚለያቸው ስለ ሰው ልጅ አንኮንሽስ ማይንድ ወይም ደግሞ ስለ ድብቅ የሆነውን አስተሳሰብ ነው ሳይኮሎጂ የሚያጠናው ብለው የሚያምኑ የግሩፕ ኦፍ ስኮላሮች ናቸው። ከነዚህ ውስጥ ስለ ስትራክቸራሊዝም፣ ሳይኮ አናላይሲስም፣ ፋንክሽናሊዝም እና ቢሄቪየሪዝም የኤርሊ ስኩል ኦፍ ቶት ካቴጎሪ ሲሆን ሂውማኒስቲክ ፐርስፔክቲቭ እና ኮግኒቲቭ ፐርስፔክቲቭ ደግሞ ስለ የሞደርን ሳይኮሎጂ ፐርስፔክቲቭ ወይም ደግሞ ፐርሰፕሽን ፐርስፔክቲቭ ናቸው። ይህን ይመስላል ስለ ስኩል ኦፍ ቶት ያለው ማብራሪያ። በዚህ መሰረት ጥያቄዎችን ለመስራት እንሞክራለን። የመጀመሪያው ሳይኮሎጂካል ፕሮሰስስ አር አዳፕቲቭ ይላል። ይሄ ስለ ሳይኮሎጂካል ፕሮሰስስ አር አዳፕቲቭ የሚለው ስለ አዳፕቲቭ ወይም ደግሞ ስለ ፈንክሽን ኦፍ ማይንድ ነው የሚለን ማለት ነው። በቀላሉ ፋንክሽናሊዝም እንደሆነ መለየት እንችላለን፣ ምክንያቱም እዚህ ጋር አዳፕቲቭ ነው የሚለው። ፐርፐዝም ኦር ፋንክሽን ቢልም ስለ ፋንክሽናሊዝም ኦፍ ስኩል ኦፍ ቶት ነው የሚሆነው ማለት ነው። ኩዌስችን ነምበር 2 ፎከስ ኦን አንኮንሽስ ዲተርሚናንትስ ኦፍ ማይንድ። እዚህ ጋር አንኮንሽስ የሚለውን ኪወርድ እናገኛለን። አንኮንሽስ ማይንድ ወይ ደግሞ ስለዚህ የሚያጠኑት ሳይኮ አናላይሲሶች ኦር ደግሞ ሳይኮ ዳይናሚክስ እዚህ ጋር በሞደርን ፐርስፔክቲቭ ሳይኮ ዳይናሚክስ የሚባሉት፣ በዚህኛው ደግሞ ሳይኮ አናላይሲስ ሲግመንድ ፍሮይድ የመሰረተው የግሩፕ ኦፍ ስኮላርስ ፐርስፔክቲቭ ወይ ደግሞ ስኩል ኦፍ ቶት ነው ማለት ነው። እዚህ ጋር ኢ ነው ማለት ነው መልሳችን።
Question number 3 focuses on the units that made up of mind. ማይንድ የተመሰረተበት እነዛ ዩኒቶች ነው የሚለው። ሶ ይሄ በቀላሉ ስትራክቸራሊዝም መሆኑን መለየት እንችላለን ማለት ነው። ሶ question number 3 as F ነው ማለት ነው መልሱ the answer. Question number 4 internal states determine behavior. የኢንተርናል ስቴት ወይም ደግሞ ቲንኪንጋችን ቶታችን የሰውን ልጅ ቢሄቪየሩን ዲተርማይን ያደርጋል ነው የሚለው። ሶ ይሄ በቀላሉ ስለ ቲንኪንግ ስለ ቶት ስለ ኢንተርናል ስቴት ኦፍ ስቴት ስለሆነ የሚለው በቀላሉ ስለ ኮግኒቲቭ መሆኑን መለየት እንችላለን። ስለዚህ አንሰር ቢ ይሆናል ማለት ነው። Question number 5 focuses on values and subjective experience. ስለ ቫልዩ እና ስለ ሰብጀክቲቭ ኤክስፔሪየንስ ፎከስ የሚያደርገው የትኛው ነው የሚለው። ሶ እዚህ ጋር ስለ ሰብጀክቲቭ ኤክስፔሪየንስ እዚህ ጋር ሂዩማኒስቲክ ፐርስፔክቲቭ ስለ ሰብጀክቲቭ ኤክስፔሪየንስ ስለ ፍሪ ዊል ስለ ፖቴንሻል ኦፍ ሂዩማን ቢንግ ነው ማለት ነው። ይሄ ሳይኮሎጂ የሚያጠናው ብለው አድቮኬት የሚያደርጉት። ሶ ኩዌሽን ነምበር 5 is the answer D ይሆናል ማለት ነው። እንቀጥላለን። ፓርት 2 ኩዌሽን ማቺንግ ኩዌሽን ነው። ይሄ ደግሞ ስለ ፐርሰፕሽን የወጣ የማቺንግ ጥያቄ ነው። በዚህ ጥያቄ ስለ ፐርሰፕሽን ኦፍ ፋክተርስ አፌክቲንግ ፐርሰፕሽን የሚባሉትን የምናይ ይሆናል። ሶ እዚህ ጋር the question number are following the smoothest path when viewing lines. ላይንን በምንመለከት ጊዜ smoothest የሆነውን ፓዝ ላይን የምንከተለው በምን ፋክተር ነው ያኛው የሚለው ነው። ሶ እዚህ ጋር ኮንቲኒቲ ነው። ኮንቲኒቲ ማለት የሆነ መስመርን በመናይ ጊዜ ልክ እንደዚህ ማለት ነው። ሶ እኛ ስሙዝስት ወይን ነው የምናየው ኮንቲኒዩስ እንደሆነ እንረዳለን ማለት ነው። እዚህ ጋር የሆነ ኢንተራፕት ቢደረግም እኛ ኮንቲኒዩ እንዳለ ኮንቲኒዩስ እንደሆነ ነው የምንረዳው ማለት ነው። Question number 2 objects close to each other are perceived as the same group. ኦብጀክቶች close each other አንድ ላይ ተቀራርበው በሚቀመጡበት ጊዜ እንደ አንድ ግሩፕ አድርገን ፐርሲቭ እናደርጋለን ይላል። ይሄ ምን ፋክተር ነው? ፕሮክሲሚቲ ይሆናል ማለት ነው። ፕሮክሲሚቲ ማለት ኦብጀክቶች ክሎዝ ኢች አዘር ሲሆኑ እኛ እንደ ሴም ግሩፕ አድርገን ፐርሲቭ ስናደርግ ማለት ነው። Question number 3 break in an object may not be counted as defect. የሆነ ኦብጀክት ለምሳሌ መኪና ወይም ደግሞ የሆነ ስዕል አለን በልና የሆነ ፓርቱ ሳይሳል ቢቀር እኛ ፉል ኦብጀክት አድርገን በአይምሮአችን ፐርሲቭ ስለምናደርገው ያ ምን አይነት ፋክተር ነው? ክሎዥር ፋክተር ይባላል ማለት ነው። Question number 4 things that happen close together in time are related. ነገሮች በተመሳሳይ ጊዜ አንድ ላይ close together happen ሲያደርጉ እኛ ሪሌት እንዳደረጉ አድርገን ፐርሲቭ የምናደርገው በምን ፋክተር ነው? ኮንቲኒዩቲ የሚባል ፋክተር ነው ማለት ነው። Question number 5 white people discriminate men of color. ይሄ ደግሞ ስለ ፊገር ግራውንድ ወይ ደግሞ ኦርጋናይዜሽናል ፐርሰፕሽን የሚለውን ቶፒክ ላይ ነው የምታገኙት። ስለ ፊገር እና ግራውንድ እዚህ ጋር የዋይት ፐርሰንን ዲስክሪሚኔት አደረጉን የሚለው በከለር ምክንያት ሰዎች ማለት ነው። እንቀጥላለን። ፓርት 3 ማቺንግ አይተም። ይሄ ደግሞ ስለ አፕሊኬሽን ኦፍ ሳይኮሎጂ ይሆናል የወጡት ጥያቄዎች። እነዚህ ጥያቄዎች በተለያዩ ዩኒቨርሲቲዎች በተደጋጋሚ ሲወጡ የነበሩ ጥያቄዎች ናቸው። ቪዲዮውን እስካሁን ድረስ እየተከታተላችሁ ከሆነ መቼም ወዳችሁታል ማለት ነውና ላይክ እና ሰብስክራይብ ማድረግ እንዳይረሳ። Question number 1 studies about age related changes across life span. ሶ እዚህ ጋር አፕሊኬሽን ኦፍ ሳይኮሎጂ ላይ ስለ ላይፍ ስፓን ወይም ደግሞ እድሜ ልክን የሚያጠና የሳይኮሎጂ አፕሊኬሽን ወይም ደግሞ አንዱ አካል ምንድነው? ዴቨሎፕመንታል ሳይኮሎጂ ይባላል። ዴቨሎፕመንታል ሳይኮሎጂ ማለት ሰው ልጅ ከመወለድ ጀምሮ እስከ ሞት ድረስ ያለውን የሰው ልጅን ህይወት ላይፍ ስፓን ስተዲ የሚያደርግ ነው። ይሄ ዴቨሎፕመንታል ሳይኮሎጂ እንለዋለን። በስተዲስ አባውት ቲቺንግ ለርኒንግ ፕሮሰስ ስለ ቲቺንግ እና ለርኒንግ ፕሮሰስ የሚያጠናው የትኛው የሳይኮሎጂ አካል ወይም ደግሞ አፕሊኬሽን ነው የሚለው። ሶ ኤዱኬሽናል ሳይኮሎጂ ይሆናል ማለት ነው። the answer is D. application of psychology in the areas of law በለው አካባቢ ላይ አፕላይ የሚደረገው የሳይኮሎጂ
አንዱ አካል ምንድነው ነው የሚለው እዚህ ጋር ፎረንሲክ ሳይኮሎጂ ነው በለው አካባቢ ላይ አፕላይ የሚደረገው የሳይኮሎጂ ኤሪያ ማለት ነው or application focuses on the treatment of severe mental health problems እዚህ ጋር ስለ ሄልዝ ፕሮብሌም ነው የሚለው እዚህ ጋር ሄልዝ ሳይኮሎጂ ልትሉ ትችላላችሁ ነገር ግን severe የሚለውን ሜንታል ሄልዝ severe የሆነ ሜንታል ሄልዝ እዚህ ጋር ፊዚካል የሆነውን ዲዚዝ ወይም ደግሞ ኢሹን በሄልዝ ሳይኮሎጂ ነው የምንአክመው ነገር ግን እዚህ ጋር ሜንታል ከሆነ ወይም ደግሞ severe ሚል ከሆነ ይሄን ትሪትመንት ልታገኙ የምትችሉት በክሊኒካል ሳይኮሎጂ ነው ይሄ ነው ዲፈረንሺየት የሚያደርጋቸው ክሊኒካል ኤንድ ሄልዝ ሳይኮሎጂ የሚለውን አፕሊኬሽን ማለት ነው studies how individual is influenced by group and vice versa ኢንዲቪጁዋል በግሩፕ እንዴት ኢንፍሉዌንስ ይደረጋል እና ደግሞ እነዛ ግሩፑ ደግሞ በኢንዲቪጁዋል ኢንፍሉዌንስ ይደረጋሉ የሚለውን ስለ በሳይኮሎጂ አፕሊኬሽን የትኛው ነው የሚያጠናው ነው የሚለው እዚህ ጋር ሶሻል ሳይኮሎጂ ይሆናል ማለት ነው አንሰራችን part 4 እና the last question is about the school of thoughts of psychology ነው በዚህም ቅድም እንዳልኳችሁ ሳይኮአናላይሲስ ስለ unconscious mind ነው የሚያጠናው ጀስላን ደግሞ whole is greater than the part of its the sum of part of it ማለት ነው functionalism ደግሞ ስለ function ስለ purpose ስለ adaptive ability of human mind and human beings ነው የሚያወራው እዚህ ጋር ኮግኒቲቭ ደግሞ ስለ ቲንኪንግ ስለ ቶት ኢንፎርሜሽን ፕሮሰስ ነው ኢንተርናል ኢንፎርሜሽን ፕሮሰስ ነው ኮግኒቲቭ ፐርስፔክቲቭ የስኩል ኦፍ ቶት የሚሉት ማለት ነው ሂዩማኒስቲክ ደግሞ ስለ ፍሪ ዊል እና ስለ ሂዩማን ፐርፎርማንስ ሳይኮሎጂ የሰው ልጅ የካፓቢሊቲውን ፉሊ ተጠቅሞ ሰክሰስፉል እንዲሆን መርዳት ነው የሱ ሰብጀክት ማተር ብለው የሚያምኑ ናቸው ሂዩማኒስቲኮች structuralism ደግሞ the components or the elements of the mind that's made up ነው የሚሉት ማለትም ማይንድ የተገነባባቸው እነዛ ቢልዲንግ ብሎክም ሊሉት ይችላሉ አንዳንድ የሳይኮሎጂ the structural ስኮላሮች ማለት ነው behaviorism እዚህ ጋር behaviorism እና behaviorals የሚለው ሁለቱ የተለያዩ ናቸው behaviorism በearly school of thought ላይ የምናገኘው ሲሆን behavioral perspective ደግሞ በሞደርን ፐርስፔክቲቭ ስር ነው የምናገኘው ዲስቲንጉሽ የሚያደርጋቸው ይሄ behaviorism ስለ observable or ደግሞ overt action of behavior ነው የሚለው የሚያጠናው ማለት ነው behavioral ደግሞ የራስ የሆነ ፐርስፔክቲቭ አለው ማለት ነው በዚህ መሰረት ጥያቄዎችን እንሰራለን question number 1 building block of mind ስለ ማይንድ የተገነባበት ማለት ነው ይሄ በቀላሉ structuralism ነው መመለስ እንችላለን ማለት ነው stimulus response association እዚህ ጋር ነው ትንሽ ብዙ ተማሪዎች ሊሸወዱ የሚችሉት stimulus response association ማለት አንደኛው የbehavioral ወይም ደግሞ behaviorism ስኮላሮች አድቮኬት የሚያደርጉት ነው ስለ stimulus response የምናደርግበት አንዱ የbehaviorism አካል ነው ማለት ነው psychological process are adaptive የሚሉት ደግሞ ይሄ በቀላሉ ሲ እንደሆነ ማግኘት እንችላለን ምክንያቱም ስለ adaptive ability and the purpose and function of mind የሚለውን ደግሞ በfunctionalism school of thought የምናገኘው ይሆናል focus on whole mind ይሄ በጣም ቀላል ነው ጀስታልቶች የሚሉት the whole is greater than the sum of its part ነው የሚሉት ስለ whole የሚል ከሆነ ጀስታንት እንደሆነ በቀላሉ ማግኘት እንችላለን ማለት ነው question number 5 child experience and unconscious desire ስለዚህ ጋር unconscious desire እና childhood experience የሚሉ ሁለት የተለያዩ በጣም ወሳኝ የሆኑ ቃላቶች አሉ ይሄ ስለ unconscious የሚለውን ኪወርድ ብቻ በማየት ስለ ሳይኮአናላይቲክ እንደሆነ ማወቅ እንችላለን የዛሬው ቪዲዮ ይሄንን ይመስላል ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ አዳዲስ ቪዲዮዎች ሲለቀቅ ቶሎ ይደርሳችኋል ማለት ነው ለዛሬ የነበረን ቪዲዮ